መቼ ነው ጌታችን ወደ ቅድስት የገባው? ሲገባ ሞቶ ከተነሳ በኋላ ወዴት? ሞቶ ተነስቶ ያው ሲገባ ነው በገዛ ደሙ የገባው። እዚህ ላይ ይኸውልህ እኮ መቼ ነው ጊዜውን? ማለት ይሄ ስኮላሮች ላይ እንትን አለ ልዩነት አለ። አይ ነው ስኩል ኦፍ ቶት ስኮላሩን ቶና ስኮላሩን ጌርሳምዬ መጽሐፍ ቅዱስ ላይ ስለሆነ አሁን እኔ እናንተ የምናወራው የጠየቅኩት ጥያቄ መቼ ነው የገባው ነው ያልኩ። እሺ አሁን ልናገር ገባን የሚለውን ዕብራውያን ላይ ገባ ይለናል እኮ። መቼ እንደገባ ንገረን። ጠይቀኸኛል። አንተ ዋናው ትልቁ ነገር ወደ ቤተ ክርስቲያን ገባ ነው ያልከው። ወደ እሱ እንመጣለን፣ እሱን አንለቅም። መቼ ገባ ለሚለው አዳምጠኝ፣ በደንብ አዳምጠኝ። ለጠየቀው ጥያቄ በተነሳ ማርያም ባገኛት ጊዜ አትንኪኝ፣ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና አላት። አትንኪኝ አላት። ከዛ በኋላ በሌላ ጊዜ ደግሞ ሲነኩት ኑና ንኩኝ ዳሱኝ ሲል ያንን ያደርጉና ጌታ ኢየሱስ ክርስቶስ ከተነሳ በኋላ ለማርያም ከተገለጠ በኋላ ኢን ቢትዊን በምድር በነበረበት በ40 ቀን ወይም ደግሞ ከንኩኝ ከማለታቸው በፊት አርጓል የሚሉ አሉ። ታውቀዋለህ አንተ ራሱ የውጭ መጽሐፍቶችን አላውቀውም። መጽሐፍ ቅዱስ ላይ አሳየኝ። ቆይ ይሄው በመጽሐፍ ቅዱስ አይደል እንደማወራው? እኔ ከጋዜጣ ነው እንደማወራው ብራዘር። ይሄንን የሚሉ አሉ ነው ያልከኝ እኮ መቼ? ስኩል ኦፍ ቶት አለ። ኦኬ ቪው አለ ብራዘር። ቶኒ ቪውን እኔ ምንም አያደርግልኝም። አሁን እንደዚህ አይነት ቪው ምንም ስለማያደርግልኝ መጽሐፍ ቅዱስን እሺ ቆይ መቼ ነው አልከኝ? ይሄው የራሴን ብራዘር ቆይ አንዴ። እሺ አንተ ነው የምታወራው እባክህ፣ እኔ ላወራ አይደለም። አሁን ይሄ ቪውን ምኑን ያዛርግና አንድ ጥያቄ ነው የጠየቁ። አንተን መቼ ነው የገባው? ቀኑን ነው የምንነግረኝ። ከሞተ በኋላ ገብቷል እኮ። መቼ? ከሞተ በኋላ ከማረጉ በፊት ነው። ኢት ኩድ ቢ ከማረጉ በፊት ኢት ኩድ ቢ በሚያረግበት ጊዜ። አይ ኩድ ቢ አይደለም። አታውቀውም። ሁለት ቪው አለ። አልነግርህም። አይ አንተ ያንተ እምነት ንገረኝ። ያንተ እምነት እሱ አልነበረም ውይይታችን። አንተ እኮ ገባ ያልከው ወደ ቤተ ክርስቲያን ስለሆነ ኢት ኩድ ቢ እኮ እኔ ወዴትም ልበል። እኔ ማስረጃዬን አቀርባለሁ። ኦኬ ወይ ለማርያም ወዴትም ልበል። ቆይ አንዴ፣ እኔ አሁን ወዴትም ገባ ልበል። እኔ ማስረጃዬን አቀርባለሁ። አሁን አንተን የጠየቅኩ ደግሞ ወደ ቅድስት ገባ ይላል። መቼ ነው የገባው? እንግዲህ ይሄ መደጋገም ካልሆነ ሁለት ቪው አለ ብያለሁ። ማለት እግዚአብሔር ቃል እኮ ነው የሚናገረው። ቆይ አዳምጠኝ። ያለ ማስረጃ አይደለም የምናገረው። ለማርያም አላረኩም አትንኪኝ ያለው ይሄው ኢየሱስ በዘችው በ40 ቀን እንደገና ሌሎች ደግሞ እንዲነኩት ናና ንካኝ ዳሰኝ ሲል መንፈስ አጥንት ስጋ የለውም ሲል እናያለን ለቶማስ። ስለዚህ ምንድነው የሆነው? ከዚህ አንጻር ነው አንዳንዶች ከተነሳ በኋላ ማርያምን ካገኛት በኋላ ያንን ነገር ገብቷል ይላሉ። አንዳንዶች ደግሞ አይ ሲያርግ እዛ ምንድነው ሐዋርያት ሥራ ምዕራፍ 1:4 አካባቢ ወይም ከአንድ ጀምሮ እንደምናገኘው እዛ ቦታ ላይ እያዩት ባረገ ጊዜ የዚያን ጊዜ ላይ ገባ የሚሉ አሉ። እሺ አሁንም ልድገማው አሰልቺ እንዳይሆን ያንተን እምነት ንገረኝ። አልነግርህም። ናቱ ምንም እኮ ቀላል ጥያቄ ነው የጠየቀው። መች ነው የገባው? ካህን ጌርሳም ይሄንን ነው በቃ መመለስ ያለበት። ሌላውን ማብራሪያ በሌላ ጥያቄ አልነግርህም። ዋናው ትልቁ ነገር ኮመንት ያደረኩት ለምንድን ነው የማልነግረኝ? ወደ ቤተ ክርስቲያን ገባ ስለሆነ ወደ ቤተ ክርስቲያን እሱ ላይ ነው ኮመንት አድርጌ የገባሁት። ለምንድን ነው ሽፍት የምታደርገው? ቆይ ወደዛም ልመጣልህ ነው። አንዴ እኮ ወደዛም ልመጣልህ ነው። አሁን እታች ያላችሁ እንግዲህ ያው አልነግርህም ነው መልሱ። በቃ እንግዲህ አልነግርህም ከሆነ አላስገድደውም ማለት ነው። እዚሁ ላይ ጠይቅ ማለት ነው። ዲያቆን ይቅርታ አስጠይቅ። ጠማማ አሉኝ ስላልመለስኩልህ፣ ለፖለቲካቸው ስላልተመቸ ጠማማ እያሉ ከስር እየሰደቡኝ ነው። ዘሚናስ ጠማማ ብሎ ሰደበኝ። ይቅርታ ይጠይቁ። ይቅርታ ዲያቆን አንተ ልታሰድበኝ አትችልም። ላስጠይቃቸው። እዚህ ውስጥ አይሳደቡም፣ ክርስቲያኖች ናቸው። እሺ በነገራችን ላይ ፕሮቴስታንትን እምነቱን ስትጠይቁት ምን እንደሚላችሁ ሰማችኋ? ቅድምም እንዳልኩት ማለት ነው ፖለቲካ
ፖለቲካና እምነት ስትጠይቁ በጣም ልዩነት አለው። እምነትህ ምንድን ነው ስትባል ፖለቲካ አይደለም። እሺ ፖለቲካ ሊሰራብህ በቃ እምነትህን መናገር የምታምነው ይሄ ነው ብለህ ነው የምትናገረው ማለት ነው። እሺ የዘላለም ቤዛነት አግኝቶ የተባለው እዚህ ክፍል ላይ ማን ነው? ቁጥር 12 ላይ ነኝ። እሺ ጌርሳ የዘላለም ጥቅሱን ልድገምልህ፣ ድንገት ጥቅሱ ከጠፋህ። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም አለ። የዘላለም ቤዛነት አግኝቶ የተባለው ማን ነው? ስለ ጌታ እኮ ነው የሚያወራው። ፐርሰኑ እዚህ ቦታ የሚያወራው። ተቆራረጥክ ነው እኔ ጋ ነው። ባይቆራረጥ ነው የሚገርመኝ። እሱ ጋር ነው። በነገራችን ላይ ናቱ ሁለቱንም ቪው አስቀምጧል። መች ገባ ለሚለው የመጀመሪያው ሲገባ ነው፣ ሁለተኛው ደግሞ ሲሞት ነው። ሁለቱንም አስቀምጧል። ሲገባ ደስ ይላል። ሲገባ መች ገባ ማለት መች ነው እዚህ ላይቭ ገዝት የገባኸው? ስገባ እንደማለት ማለት ነው። ሲገባ ደስ የሚል መልስ ነው። ጥቁር ነው እኔ ጋር የሚታየኝ። ጌርሳም ጥቁር ነው። ገብቶበት መሰለኝ ናቱሻ። ኖ ፖዝ አይደለም የሚታየኝ። ኤፍቲ እንትን ነው ጥቁር ነው። ከራሴ ነው ጥቁር ነው ስልክ የሚታየኝ። ነው። አዎ አንተ ጋር ይሆናል እንጂ አሁን ተመልሶ። ኦኬ መጣው ጋይስ። አዎ ተመልሶ። እሺ በጣም ይቅርታ ስልክ ደውለውብኝ ነው። እሺ ጥያቄ ልድገምልህ። እሺ የዘላለምን ቤዛነት ኦኬ አክቹሊ ሰምተዋል፣ እየመለስክ ነው መሰለኝ ከምደግሞ። ስለዚህ የዘላለም ቤዛነት አግኝቶ የተባለው ማን ነው እዚህ ክፍል ላይ? የዘላለም ቤዛነት አግኝቶ ቤት ደርሻለሁኝ። ቤት ልገባ ነው። ጥሩ ላውራ ነው። መጽሐፍቶቼንም እገልጣለሁ። እሺ ቀጥል። የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት ገባ አለ። ያ ማን ነው? ስለማን ነው እየተወራ ያለው? ይሄ ጀስት ፎሎ አፕ ኩዌስችን ስለሆነ ነው። ስለማን ነው እየተወራ ያለው? ምን ጥያቄ ያለው? ጌታ ኢየሱስ ክርስቶስን ነው የሚያወራው አይደል? ስለ ኢየሱስ እኮ ነው ከላይ ጀምሮ የሚያወራው። ስለዚህ የዘላለም ቤዛነት ያገኘው ወደ ቅድስት በመግባቱ ነው አይደለ? በመግባቱ አይደለም። ምን በማለት ነው ያገኘው? በኋላ ጠይቃለሁ። የዘላለም ቤዛነት ያገኘው በቀራንዮ መስቀል ላይ ቤዛ አድርጎ ሲሰጥ ነው ራሱ። ስለዚህ የዘላለም ቤዛነት ያገኘው መስቀል ላይ ነው። አዎ የዘላለም ቤዛነት ያገኘው ያስገኘው ክፍሉን በሌላ ትርጉም እንትን በለው ያገኘው ሲል ልክ የዘላለም ቤዛነት እሱ እንዳገኘ አይነት ነገር ነው የሚያመለክተው። ቃል በቃል በእንግሊዝኛው እናነባዋለን። የዘላለም ቤዛነት ማስገኘትን ነው የሚያሳየው። የዘላለም ቤዛነት ያስገኘው በመስቀሉ ላይ ነው ለሰው ልጆች እንጂ ምን ቤዛ ያገኛል? ስለዚህ በመስቀል ላይ ከሆነ የዘላለም ቤዛነት አግኝቶ የተባለው ክርስቶስ ከሆነ ቅድስት የተባለው መስቀል ነው ማለት ነው አይደለም እንጂ የምን ቅድስት መስቀል ነው? ወደ ቅድስት ወደ ኢየሩሳሌም እኮ ነው የሚለው። የዘላለም ቤዛነት ጥቅሱን ላንብል እንደ አልሰማሁም መሰለኝ። ጥቅሱ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። አግኝቶ ነው የገባው አለ። ኦኬ ይቅርታ እንጂ በፍየሎችና በጥጆች ደም አይደለም አለ። እሺ የዘላለም ቤዛነት አግኝቶ ስለዚህ ቆይ አንዴ የፍየሎችና የጥጆች ደም ወደ ቅድስት ሲገቡ፣ ቅድስት የሚለው በኮምፔር ከብሉይ ኪዳኑ ጋር ቅዱሰ ቅዱሳኑን እያነጻጸረ ስለመጣ ነው አይደለ? ያ የዘላለም ቤዛነት አግኝቶ ቆይ አዳምጠኛ። ስለዚህ ያ መስዋዕት
ቆይ እሱም እኮ ቆይ ልጨርስና አደራርባ አንተ ብዙ መልሰው። ጥያቄዎችን ነው እንትን የምትለው የዘላለም ቤዛነት አግኝቶ የምትል አልደራርብም እኮ ቆይ አሁን በፍየሎችና በጥጆች ደም አይደለም ሲል በቃ የፍየሎችና የጥጆችን ደም አይደለም የራሱን ያቀረበው እያለን ነው። የራሱን ያቀረበው የዘላለም ቤዛነትን ያገኘው የት ነው? ነገርኩ እኮ የዘላለም ቤዛነት የተገኘው መስቀል ላይ። በቀራንዮ መስቀል ላይ ነው ብያለሁ እንጂ በእንትን አይደለም። ቴንክ ዩ እግዚአብሔር ያክብር። ስለዚህ ቤዛነቱ የተገኘው መስቀል ላይ ነው ብላል። እኛ ቤዛነታችን የምናገኘው የት ነው? የዘላለም ቤዛነትን የምታገኘው ንስሐ ገብተህ በክርስቶስ ኢየሱስ ስታምን ነው። የዘላለም ቤዛነት የምናገኘው የት ነው? በክርስቶስ ኢየሱስ አምነህ በደሙ ስትታጠብ ነው የዘላለም ቤዛነት የምታገኘው። እሺ ቆላሲስ ላይ የዘላለም ቤዛነትን ያገኘነው የፍቅሩ ልጅ መንግስት ውስጥ ነው አለ። ቤተክርስቲያን ናት አይደለች? አውጣው እስኪ አውጣው። እንደዛ ወደ ፍቅሩ ልጅ መንግስት አፈለሰን ይላል እንጂ ቤዛነት ያገኘነው በፍቅሩ መንግስት ልጅ ነው አላለም። አንተ ራስን የሰራው ይሄንን እንትን ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው ናቲ። እሺ ላውጣልህ አንዴ። እሺ ያ አንዴ ሶሪ አንዴ እንዲህ ይላል ቆላሲስ 1:13 ይሰማል ድምጼ? ተመልከቱ ወደ ፍቅሩ ልጅ መንግስት አፈለሰን እንጂ ያገኘነው የፍቅሩ ልጅ መንግስት ውስጥ ነው አይልም ብሎናል። እሺ ቆላሲስ 1:13 ያዝ እንግዲህ ጥቅስ እርሱ ከጨለማ ያ እሱን እኮ ነው እኔ ያልኩህ ነው። ቆላሲያስ 1:13 እሺ ቀጥል። ችግር የለው ይኸው ያልከው። እሺ እርሱ ከጨለማ ስልጣን የፍቅሩ ልጅ መንግስት የተባለው ያው ቤተክርስቲያን ናት። ይሄን መቼም አትክድም። ትልቅ ሌላ ክደት አይደለችም። እና ምንድን ነው? የእግዚአብሔር መንግስት ነው። የእግዚአብሔር ወደ ህይወት ነው የገባው። የፍቅሩ ልጅ መንግስት የተባለ ወደ ኪንግደም ወደ እግዚአብሔር መንግስት ነው የሚለው። የእግዚአብሔር መንግስት ማለት የእግዚአብሔር መንግስት እኮ የእግዚአብሔር መንግስት የተባለችው የፍቅሩ ልጅ መንግስት የተባለችው ማን ናት? የእግዚአብሔር ኪንግደም ነው። መንግስት እኮ ነው የሚለው አይደል? መንግስት የተባለችው ማናት? ስለ መንግስትን አትለኛለን? እሺ ቆይ ቆይ እሱ ላይ ይመጣል። አንዴ ጠይቃል አደርም ከራይ 1:5 ጌታን ምን አደርጋለሁ? አንዴ ካላናገርክ አስቸጋሪ ነው የሚሆንበት። ባይዘዌ እንሄዳለን። የመጀመሪያው እኮ አሁን እንሄዳለን። ችግር በእንግሊዝኛ እናየዋለን። ቤዛ ኢየሱስ ለራሱ ቤዛ እንዳገኘ ነገር ነው አንተ የመሰለ። ቆላስይስ 1:16 ሁለት ስተት ተሳስተሃል። የመጀመሪያውን አጠርተን ከዛ ወደ ሁለተኛው እንሄዳለን። ምንም ሁለት ብለሃል። እስኪ አንዱን ተናገር። ልነግርህ ነው። የመጀመሪያውን ብዬ ነው ያቆምከው። የመጀመሪያው ስተት ምንድን ነው? ቤዛነት ያገኘነው ፍቅሩ ልጅ መንግስት ውስጥ አይደለም፣ ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው ነው ያልከው። መጽሐፉ እንደዛ አይደለም ያልኩት። እሺ ታች ያላችሁ ሰምታችኋል። ኤኒዌይስ እዚሁ ስለሚይዝ ሪካርዱን አዳምሻ ታወጣዋለህ በኋላ። እሺ እርሱ አንተ ራሱ ምን እንዳልኩ ምን እንደጠየቅም አታስታውስም። አንዴ እሺ እርሱ ከጨለማ ስልጣን አዳነን። ቤዛነቱን የት ነው ያገኘነው? ነግሬሃለሁ ቅድም። ቤዛነት የምታገኘው ንስሐ ስትገባ እኛ በግልህ ክርስቶስ ኢየሱስን ስትቀበል ቤዛነት ታገኛለህ እንጂ የፍቅሩ ልጅ መንግስት ውስጥ እናገኘዋለን ቤዛነቱን። ያ ንስሐ ገብተህ በክርስቶስ ኢየሱስ ስታምን ቤዛነት ታገኛለህ። ከዛ በኋላ ወደ ፍቅሩ መንግስት ትገባለህ፣ ትቀላቀላለህ ማለት ነው እንጂ የፍቅሩ ልጅ መንግስት ውስጥ አይደለም ቤዛነቱን የምናገኘው ነው። ዞሮ ዞሮ ሳትድን ትቀላቀላለህ እንዴ? ገብተህ እንዴት ታገኛለህ? አግኝተህ ነው የምትገባው። ስለዚህ በአጭሩ እያልክ ያለው ንስሐ ስትገባ ነው የምታገኘው። ከዛ በኋላ ነው ወደ ፍቅሩ ልጅ መንግስት የምትገባው። ኦልሬዲ ካገኘው በኋላ ነው። እሺ መጽሐፍ ምን ይላል? ዞረህ እኮ አገኘው። ምዕራፍ 1:13 እንዲህ ይላል፣ እርሱ ከጨለማ ስልጣን አዳነን። ተመልከት፣ እርሱ ከጨለማ ስልጣን አዳነን እና
ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። የት ነው ያገኘነው ይላል? እና ቤተክርስቲያን ናት እቺ አይደለ? የት ነው ያገኘነው ይላል? ቤዛነት ወዳገኘንበት። ኦኬ እኮ የት ነው ያገኘነው ይላል? የኃጢአት ስርየትና ቤዛነት ያገኘነው የት ነው ይላል? አዳምጠኝ። እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። በፍቅሩ ልጅ መንግስት የት ነው ያገኘነው ይላል? ቤዛነት ወዳገኘንበት ወደ ቤዛነቱንም እርሱንም የኃጢአትን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል እኮ። የት ነው ያገኘነው? አራተኛ ጊዜ ነው። ይሄን ኢየሱስ ክርስቶስ ላይ ነው ያገኘነው። በኢየሱስ ነው ያገኘነው። የት ነው ያገኘነው? በማን ያገኘነው? ክርስቶስ ኢየሱስን ስታምን ነው። ክርስቶስ ኢየሱስን ስታምን ነው የምታገኘው። ቆርጠሽ በደንብ ቀጥይ። ምን ስታደርግ ነው የምታገኘውም አይደለም ጥያቄው። በዚህ ክፍል መሰረት የት ነው ያገኘነው? ኦኬ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። በፍቅሩ ልጅ መንግስት ነው የምታገኘው እኮ። የት ነው ያገኘነው? እስኪ አንዴ ድገምልኝ። በጌታ በኢየሱስ ክርስቶስ ስታምን ነው የምታገኘው። በደንብ ሳቅ። በራስ ላይ ነው የምትስቀው። ራስ ላይ ነው የምትስቀው። በደንብ ቆርጠሽ ለጥፊለት። ቤዛነት የምታገኘው በክርስቶስ ኢየሱስ ስታምን ነው። ኧረ ሳይቆረጥ ነው የሚለጠፈው አባ። ስሟ ነው። ቆርጠሽ ደቂቃ አስቀምጡለት። ደቂቃ እየጠየቀኝ ነው። ወደ 25 ደቂቃ ምናምን አልፏል። አሁን የኔ ተራ ትጠይቃለህ። አሁን አይ ነው እንዴ? መጀመሪያ መልስ እንጂ ይኸውልህ፣ የተጠየቅከው መጀመሪያ ለማግኘት ምን ያስፈልጋል ቢሆን በክርስቶስ ማመን አለብህ ምናምን፣ እነዚህ በቃ አስፈላጊ ናቸው፣ ችግር የለውም። እሱን አይደለም ጥያቄው። አሁን እኔ አንድ ጥቅስ አነበብኩልህና የኃጢአት ስርየትና ቤዛነቱን ቅዱስ ጳውሎስ ሲጽፍ ማለት ነው የኃጢአት ስርየትና ቤዛነቱን ያገኘነው የት ነው አለ? ክርስቶስ ኢየሱስን ስታምን ነው። እስቲ አንብበው። እንደዚህ ይላል። ሳቅ በደንብ አይደለ? አይልማ፣ ክፍሉን አይልማ፣ እንደዛ አይልም። አሁን ከክፍሉ አንጻር እንደሚልማ ላሳይሃ። በአዲስ አንድ ጊዜ ጠብቀኝ፣ በአዲሱ ትርጉም አሳይሃለሁ። እሺ፣ እኔ አልቀበለውማ፣ እሱን ይቅርታ አድርግልኝና። እሺ፣ በእንግሊዘኛው ሙድ ነው የያዙባቸው። እንግሊዘኛውን አንብበዋ። እንግሊዘኛ ይኸውልህ፣ ለምሳሌ አሁን ዕብራውያን 9:12 አንተ የተሳሳትክበትን አስተካክል። እንግሊዘኛ አልችልም፣ እንግሊዘኛም አልችልም። እንግሊዘኛም አታናግረኝም ያለው እንዳላለፋ ብዬ ነው። ይኸውልህ ባይዘዌ ለራሱ ቤዛ ሆኗል የሚለውን እንዳትረሳ። ለራሱ ዕብራውያን 9:12 እንደዛ የተረጎምከው እንዳትረሳ። እንመለሳለን። እሺ ቆይ አሁን ቤዛነት ያገኘበት በመጀመሪያ ደረጃ እሱ እንዳገኘ ነው መሰለህ። ቆይ አንዴ። እሺ ቤዛ ኢየሱስ የት ነው ቤዛ ያገኘው ብለህ ጠይቀኛል አይደል? እንዳትረሳ። አይ እሱን ችግር የለውም። አሁንም ደግሜ እጠይቅሃለሁ። እሱን ዕብራውያን 9:12ን ጠቅሰህ ቤዛነት ያገኘው የት ነው ኢየሱስ? ቃል በቃል ተመልከቱ። ይኸውላችሁ ታች ያላችሁ በጣም የሚገርሙት ይኸው ጽፌዋለሁ። ቤዛነትን አግኝቶ የተባለው ማን ነው ስለው፣ ኧረ ይሄማ ኢየሱስ ነው አለኝ አይደለ? ስለዚህ ኢየሱስ የት ነው አላልክም? ኖ ኢየሱስ ነው አላልኩም። ቤዛነትን ያስገኘው ነው ያልኩህ። ምን ቤዛ ያገኘ? እሺ ቤዛነትን አግኝቶ የተባለው እዛ ክፍል ላይ ማን ነው? ስለ ኢየሱስ ነው የሚያወራው። ፐርሰን የሆነው ኢየሱስ ክርስቶስ ነው ብያለሁኝ። በዛ ስፍራ ላይ የሚያወራው ጠቅላላ ከላይ እስከታች እኮ ቤዛነትን ያስገኘው ነው አይደለ? ያገኘው የሚለው ቅዱስ ጳውሎስ ያገኘው ቤዛነትን አግኝቶ ተብሎ የተነገረለት ማን ነው? ኦኬ አንድ ጊዜ ልናገር ትፈቅድልኛለህ? ይሄ ክፍል ጀስት ማን እንደሆነ ብቻ ንገረኝ። ክርስቲያኑ ነው ወይስ ኢየሱስ ነው? ኢየሱስ ክርስቶስ ቤዛነት ራሱ ያገኘው ነገር የለም። ክፍሉ የሚለው ቤዛነትን ያስገኘው ነው። በቀጥታ ስንተረጉሙ የአማርኛው ፑር የሆነ አቀማመጥ ስለሆነ ነው። እደግመዋለሁ። አማርኛ ፑር ነው። ኢየሱስ ቤዛነት አግኝቷል። እሺ ቤዛነት አግኝቷል። ኢየሱስ የትኛው እትም ነው ያስገኘው? ቤዛነት ማግኘት አስፈልጎታል ኢየሱስ።
አይ እሱን እኮ እኔ አስረዳኝ ብትለኝ አስረዳለሁ። አሁን መጀመሪያ ጥያቄ መልስልኝ። እኮ እሱን እኮ ነው እያለ ያልከው። አዎ ኢየሱስ ክርስቶስ ቤዛነት አግኝቷል ማለት ነው። ቤዛነት አግኝቷል። እሱን እኮ ነው ማስተካከለው። ቆይ አንዴ ቤዛነት አግኝቶ ተብሎ የተጻፈው ስህተት ነው። ቤዛነት አስገኝቶ እያልከኝ ነው? ክፍሉ በትክክለኛ ቆይ አዳምጠኛ ጠይቀህ ወዲያው እሺ አትበል። በሌሎች ትርጉሞች በደንበኛ ሁኔታ በቀጥታ የክፍሉ ሀሳብ ቤዛነት ማስገኘቱን ነው እንጂ ኢየሱስ ክርስቶስ ለራሱ ቤዛነት ማግኘቱን አይደለም። ማለትም እሱ ቤዛ አያስፈልገውም፣ ለእኛ ነው ያስገኘልን። ቤዛ ያስፈልገዋልም አይልም ክፍሉ። በመጀመሪያ ክፍሉን አለመረዳት ነው። ስለዚህ ይሄንን የቃል ትርጉም እንግዲህ ታሳየናለ ማለት ነው። እሺ ቆላስይስ 1:13 ወደዛ ከመሄዳችን በፊት እንዴ ገና እኔ ጥያቄን አልጨርስኩም። ባይዘ ቆይ መች ትጨርሳላችሁ? እኛም ጋር መጥተህ አትጨርስም፣ እናንተም ጋር አትጨርስም። መች ትጨርሳለህ? ልዩነቱን ቆይ አንዴ አሁን ደቂቃ አስቀምጥለት። ኦኬ ደቂቃ አስቀምጥለት። ዕብራውያንን ቆይ አንድ ጊዜ ኖ አንተ ደቂቃ አልጨረስም። ኖ አዳምሻ በቃ የማይሰማኝ ከሆነ ደቂቃ አስቀምጥለት። ወደ 20 ደቂቃ ጠይቆኛል፣ 5 ደቂቃ አስቀምጥለት። ምክንያቱም ናቲ አልጨረስኩም እያለ 1 ሰዓትም አይበቃውም። 5 ደቂቃ አስቀምጥለት። እሺ አሁን አንደኛ ነገር እዚህ በቤቴ ያለ ደቂቃ ላውራ። አይቻልም። አይ ማንም እንዳያስቀምጥ አይቻልም። ለአንተም ደቂቃ አይቀመጥም፣ ለእኔም አይቀመጥም። ከፈለክ ለአንተ ይቀመጣል። ዞሮ የጠየቅኩን ትመልስልኛለህ ማለት ነው። ስለዚህ የዕብራውያኑን አዘጋጅ። ቤታችሁ ነው፣ ምንም ማድረግ አይቻልም። የዕብራውያኑን ስለምመጣበት አዘጋጅ። አሁን የመጀመሪያውን ጥያቄ ልጨርስ ወደ ነበርንበት ማለት ነው። ቆላስይስ 1:13 ላይ ክፈተውና ማለት ነው። ከፍቼዋለሁ። እሺ አሁን የጠየኩ ጥያቄ ምን ነበር? ቤዛነቱን የኃጢአት ስርየት ወዳገኘንበት ወደ ምንድን ነው የሚለው? የት ነው ያገኘነው? ስለ በኢየሱስ በማመን ብለኛል። ከፍተት ልቁ ላይ ያረጋለሁ ታሳየናለህ ማለት ነው። ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት በኢየሱስ ወደ ማመን የሚለውን ክፍል ታሳየናለህ ማለት ነው። የፍቅሩ ልጅ መንግስት ማለት በሱ ማመን ማለት ነው እንጂ በቤተ ክርስቲያን ማለት እንደዛ። ስለዚህ የፍቅሩ ልጅ መንግስት የተባለው በቤተ ክርስቲያን ነው። ይሄንን በትርጉም በአባቶች ይሄን ቆላስይስ 1:13 በቤተ ክርስቲያን ነው ያገኘ ነው የሚል አንተ አምጣ። አንተ በርደን ኦፍ ፕሩፍ አንተ እኮ ነው። አንዴ አንተ ላይ ነው ገባኝ። አሁን ችግር እንዴ እኔ እኮ በርደን ኦፍ ፕሩፍማ አንተ ላይ ነው የሚኖረው። ትልቁ ላይ የምታደርገው ወደ ፍቅሩ ልጅ መንግስት አፈለሰን እያለ አንተ ወደ ቤተ ክርስቲያን አፈለሰን ትላለህ እንዴ? አንተ እንደዚህ በጠራራ ፀሐይ እንደዚህ አይነት ትርጉም ይሰጣል እንዴ? እኮ እሺ። ስለዚህ ምንድነው ያልከው አንተ? የአንተ ትርጉም በክርስቶስ ማመን ብለን የተረጎምከው በል ትልቁ ላይ ሁንና አሳየን። አሁን ትልቁ ላይ ያለከኝ ላሳየ ማስረጃ። አንድ ጊዜ ጠብቁኝ፣ አዲሱንም ትርጉም ላምጣው። አንድ ጊዜ ጠብቁኝ አንዴ። እሺ እስከዛ ሰላም ያላላችሁን እና አቡሻ ምናምን ሰላም በሉ። ያዳ ማን ናቲ ቆላስይስ 1:13 54ቱንም አንድ ጊዜ ብርሃን ላገኝ። እኛ ሰላም እንበል። ጌርሳም ቀስ በል እንዳይገደድ ወንድማችን። አትግቡ፣ ምንም አላቋረጥንም። ምንም ችግር የለውም። ሁላችንም ቃሎት ያሰማልን። እንደው ትንሽ ብትረጋጋ ብለን ነው። ጌርሳም ሰላም እንበል እንጂ ቃሎት ያሰማልን። ወንድሞቼ እህቶቼ፣ እንግዲህ የፈለጋችሁትን መወለፍ ትችላላችሁ። ወለፋ የእናንተ ነው። ወለፋ ምን እንደሆነ ሶስተኛ ደግሞ ጥያቄ አመጣልሃለሁ፣ ታሳየናለህ። ለጨዋታ ነው ደግሞ። ቀጥል። ያው እንትን ያደረኩት መስሎኝ ነበረ። ኦኬ ይሄኛው መጀመሪያ ከቨሩን አሳያቸው፣ ታች ላሉ ሰዎች ዓመተ ምሕረቱ ምናምን አሳያቸው የምን ትርጉም እንደሆነ ምናምን። ይሄ እንዴ አሁን ምልክት ላደርግ ነው ማለት ነው። ይሄን አስፈላጊ ነው ናቲ? አዎ እንዴ እኔ ወንድምህ ማስረጃ እኮ በጣም ነው። ይሄ መጽሐፍ ቅዱስ
አፄ ኃይለ ሥላሴ ልዑል እያሉ አዘውት ከጦርነቱ በኋላ የታተመ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ በ1962 ወይም በኢትዮጵያ አቆጣጠር 1954 የታተመ ነው። እዚህ ጋር ታች የምታዩት ባይብል ይሄ ታች የምታዩት በደንብ አይታይም መሰለኝ። ይኸውላችሁ 1962 ነው የሚለው በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ መጽሐፍ ቅዱስ ነው። በገዛ ደግሞ የሚለውን አንሳው አዳም ወይም ዞር አድርገው። አይታይም። ቆይ እስኪ ላጥረው። ምን የሚለውን ነው የምታሳየን አሁን? ኦኬ ይሄን ተቀበልከው መጽሐፍ ቅዱስን? አይ ቆይ ገና ነው እሱ ላይ አልሰማሁም እውነት ለመናገር ከሆነ የትኛው እትም እንደሆነ ምናምን። ግን ሌላኛው ደግሞ አዲሱ ትርጉም ደግሞ የኛ ነው። የኛ ነው አይደለም። በሁለቱ ያንተ ትርጉም በላታዝ የፍቅሩ ልጅ መንግስት የፍቅሩ ልጅ ምንም ትርጉም አያስፈልግም እኮ ቃሉ ራሱ ይፈታዋል። አዲሱ ትርጉም በደንብ ያስቀምጠዋል። ግራ የገባህን አዲሱ ትርጉም አይደለም እንደ ቆይ ትርጉምማ እንድታሳየን እኮ ነው አውጣነ ማለት ነው። ትርጉም አያስፈልግም በትክክለኛ ቦታ። ለምን ያስፈልገዋል እንዴ? ለምን ያስፈልገዋል? ካለበዛማ እንግባባም እንዴ? አሁን የፍቅሩ ልጅ መንግስት የተባለው በክርስቶስ ማመን ነው ብለኛል አይደለ? አፈለሰንን በኋላ እመጣለሁ አሳመንን ልትል ነው። ኤኒዌይስ አሁን በክርስቶስ ማመን እንደሆነ ክፍሉን ቆላሴስን ከፍታ አሳየን። በዘዌ ስስቅ በራስ ላይ ነው የምስቀው። ናት ችግር የለው በራስ ላይ ነው የምስቀው። ልሳ እስኪ መብራት ታገኝ። ኦኬ እሺ ይሄኛው ይሄ ከናቲ ጋር የምናነበው እንትን ነው። ለምንድን ነው መጽሐፍ ቅዱስ በደንብ የማያሳይልኝ? ምንድን ነው የሚለው እዚህ ጋር ያለው እርሱም ከጨለማ ስልጣን አዳነን፣ ቤዛነትም እርሱም የኃጢአትን ስርየት ወዳገኘንበት ወደ ልጁ መንግስት አፈለሰን ይላል። ናቲ እዚህ ጋር ወደ ቤተክርስቲያን አፈለሰን ብሎ ነው ይሄንን ለማጠቃለል። ኧረ እኔን ተወኝና አንተ እስቲ በኢየሱስ ክርስቶስ ተብሎ የተተረጎመበትን አሳየን። ቆይ አንዴ በኢየሱስ ክርስቶስ ማመን ነው ተብሎ የተተረጎመበት ራሱ ወደ ፍቅሩ ልጅ መንግስት አፈለሰን ማለት ክርስቶስ ኢየሱስን ስታምን የምትፈልስበት መፍለስ ነው። ይሄ አዲሱ ትርጉም እንደዚህ ያስቀምጡታል። መፍለሱን አንተ ወደ ቤተክርስቲያን ያልከውን ከየት እንደምታመጣ እናያለን። አንተ ተራ ሲደርስ እናያለን። በጣም የፍቅሩ ልጅ መንግስት የተባለው በክርስቶስ ማመን ነው ብለሃል አይደለ? ልጨርሳ። ለምንድነው የምትገባው? እንዳልመልስ ነው። አይ ጥያቄውን ላስታውስ ብዬ እኮ ነው። አውቄያለሁ። በእንግሊዝኛው እናያለን፣ በአዲሱ ትርጉም እናያለን። እዚህ ጋር ያልገባህን ነገር እዚህ እናየዋለን። እንደገና ደግሞ በእንግሊዝኛ ስናየው ግልጽ ይሆንላል። እንደዚህ ይላል እዚህ እርሱም ከጨለማው አገዛዝ ታደገን፣ ወደሚወደው ልጅ መንግስትም አሻገረን። በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። አየኸው? ስለ ክርስቶስ ማመን ነው ስለ በክርስቶስ ኢየሱስ ስለመዋጀት ነው ያልኩ ለዚህ ነው እንጂ ወደ ቤተ ክርስቲያን ጥያቄ እንድገምላቸው አንዴ ጥያቄ ወዴት ነው ያፈለሰን? ወደ ቤተ ክርስቲያን ነው አይደለም? ወደ ክርስቶስ ነው ምስቀው እኮ ይኸውልህ አይደለ እዚህ ክፍል ላይ የልጁ መንግስት የልጁ መንግስት ወደ ቤተክርስቲያን አፈለሰን የሚል አቋም ነው ያለው። ወደ ቤተክርስቲያን አፈለሰን የሚል ወፍ የለም። ዛሬ መሞቴ ወፍ ትላለህ። አሁን እንደው በጣም እኮ የሚገርም ነገር። እሺ አሁን ጥያቄውን እስከ መጨረሻ ናቲ እንዳትወጣ እንዳታስወጡኝ። ዛሬ እንጨርሳለን። እንዳትወጣ እንዳታስወጡኝ። ጭራሽ ምክንያቱም ይኸው ኦልሬዲ 30 ደቂቃ አልፎሃል። ጠይቅ እስከሚበቃ ቀጥል። ኧረ ተጨነኩ። እሺ አሁን ጥያቄ ዘና እያለን ብለን ነው። እሺ ኧረ ተጨነቅን እኮ ፈርቼ እኮ ነው። እሺ ኤኒዌይስ አሁን እዚህ ክፍል ላይ የልጁ መንግስት ቴርሞሜትርን የምንለካው ስትጠየቅ ነው። ቀጥል። እሺ አሁን የልጁ መንግስት የተባለው እዚህ ክፍል ላይ የልጁ መንግስት የተባለው አልክ በክርስቶስ ማመን ነው አልክ። ራሱ የልጁ መንግስት የሚለው በክርስቶስ ማመን ነው አልክ። እንደዛ ተብሎ የተተረጎመበትን ክፍል አሳየኝ። አሁንም ወይ ደግሞ ይኸው አዲሱ መደበኛ ትርጉም ከፍተህ የለ ለምሳሌ ህዳጉ ላይ ሂድና የልጁ መንግስት የሚለውን በክርስቶስ ማመን ብለው እንደተረጎሙ አሳየን። ማብራሪያ ያለው አይደል? አይ አሳየን። ራሱ ፈቶታል። ዝቅ በል በእርሱ መዋጀትን ዝቅ ብለህ አሳየን። ለምን ቁጥር 14
አሳየን። ለምንድን ነው ኮመንተሪ አልፈልግም? ራሱ ቃሉ እያለ አይ አትቀበለውም። ቁጥር 14 እየተናገረ በእርሱ መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ሲል በእርሱ በክርስቶስ ኢየሱስ አይደል በደሙ የተዋጀ ነው እኮ። ኮመንተሪውን አትቀበለውም። የተገለጠ ቃሉን አትቀበልም አንተ? ብላክ ኤንድ ዋይት የተጻፈውን ቃሉን አትቀበልም አንተ? አልቀበልም በል። ወደ 300 ሰው አለ። አትቀበልም? ይሄ ሙሉ ያንተን አልቀበለውም። አትቀበልም ወይ? ይሄው በእርሱ ማለት በኢየሱስ ክርስቶስ መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። እና ወዴት ነው ያፈለሰን ስትለኝ ወደ ክርስቶስ ኢየሱስ በማመን ወደምንገባበት ስንል ሳክ እያልክ ብዙ ጊዜ ሳክ። ይሄው አዲሱ ትርጉም በግልጽ ያስቀምጠዋል። እና እኮ አሁን እሺ ልቀጥል። እኔ ሙሉውን አልቀበለውም። አሁን ህዳጉ ላይ ያሳየን። የፕሮቴስታንት ስኮላሮች የተረጎሙት ናቸው። ህዳጉ ላይ ያሳየን። አላሳየም። ቃሉ አሳየን። እኛ ኮሜንተሪ የምንሄደው በጣም አሻሚ የሆነ ቃል ሲሆን እዚህ ጋር በግልጽ ተቀምጧል። አላሳየም። አይ አንተ እኛ የምንሄደው ብለህ ራስን እንትን አታርግ። እነሱ ጊዜ ለማባከን ነው አይደል? ህዳጉ ላይ ያሳየን። ጊዜ ለማባከን ምን ብለው አስቀመጡ? እስቲ ምን ብለው? አሁን ይሄንን ቆይ አንዴ ኦኬ ላውራ ነው አንዴ። አሁን ይሄ የሚያሳያችሁ መጽሐፍ ማለት ነው ጌርሳም ለፕሮቴስታንቶች የተዘጋጀ ማብራሪያ ነው እና ለማጥናት አሁን እንደው እናንተ ፕሮቴስታንት ብትሆኑና ምንም እንደው ማታውቁ ከሆነ ቨርስ ባይ ቨርስ ያስጠናችኋል ይሄ ኮመንተሪው ማለት ነው። ከዛ በፊት ግን ዲያቆን የእግዚአብሔር መንግስት እሺ አቡሻዬ ቀጥል። ኦኬ እሺ አንድ ጊዜ መብራቱን ላዝራው። የሌላ ሰው ጥያቄ አለ? እኔና ናቴ እንጨርሳለን። ብራዘር ሌሎቻችሁ ትንሽ ጠብቁና። አይ ተቀበለው፣ ችግር የለውም። እንዴ እኔ አይደክመኝም ያለው ማለት ተቀበለው። እኔ ከቅድም ጀምሮ እያወራሁ ወደ ቤተክርስቲያን የገባው እኮ ወደ ቤተክርስቲያን ብለሃል። እሱን እኮ ለማጣል ነው እዚህ ውስጥ የገባው። ያ ማስረጃ እኮ ኢየሱስ ክርስቶስ እኮ የገባው ወደ ቤተክርስቲያን ነው ብለሃል እኮ አንተ። ገና እኮ ዛሬ እሱ ላይ ካላስወጣችሁኝ ነው እሱ ካላስወጣችሁኝ። እሺ አይ ማንም አያስወጣም። አሁን አቡሻም ጥያቄ ያለው ኮመንተሪውን ማውጣ እንደገና አቡሻም አሁን ጥሩ ነው መሰለኝ። እኔ ትንሽ ረፍት ላድርግ አስቤ ረፍት አታደርግም። አለው እውነት እንደው ሕያው እግዚአብሔርን እንትን ብዬ ነው። እኔ ኮመንት ሳደርግ እዚህ ያደረስከኝ 30 ደቂቃ ይኸውልህ የገባሁበት ኮመንት ያደረግኩት ወደ ቤተ ክርስቲያን ገባ በገዛ ደሙ ያልከው እሱን ነው ቼክ የምናደርገው። ይህንን በደንብ ሳናጠራ ዛሬ አታመልጥም። ለዚህ ነው የሁሉ ቦታ የምትወሰኛል። ወደ ቤተ ክርስቲያን ነው የገባው ኢየሱስ ክርስቶስ በገዛ ደሙ የገባው ወደ ቤተ ክርስቲያን ወደ መስቀል ነው። ወደ ቤተ ክርስቲያን ይኸውልህ አቡሽ ማለት ቆይ አንዴ። አሁን አቡሻ ማለት አንደኛ ኦርቶዶክስ ወንድሜ ነው ወንድማችን ነው እና እሱን ወደ ጎን ያዝ እናድርገውና አንድ የጠየኩት ጥያቄ አለ። አሁን አቡሽም ካንተ የሚፈልገው ማለት ነው ምንድነው የፍቅሩ ልጅ መንግስት የተባለው? አሁን የፍቅሩ ልጅ መንግስት የተባለው ምንድነው ስልህ በክርስቶስ ማመን ነው ብለሃል። ራሱ የፍቅሩ ልጅ መንግስት የሚለው ዴፊኔሽን ማለት ነው። ቃሉ ብሏል እኮ። አሁን እሱን ከፍተህ ህዳጉ ላይ መጀመሪያ መቼም የእናንተ ማጥንያ ስለሆነ ማነው ብሩኬ ማለት አቡሻ ሶሪ ብሩኬ ማለት ሶሪ አየድካም ነው። እሺ ስለዚህ እሱን አውጥተህ ህዳጉ ላይ ያሳየን። ህዳጉ ላይ ያሳየን። ቶፒኩን አንሳው። ምንድነው በገዛ ደግሞ የሚለውን ብታነሳው አዳም እንዴ በገዛ ደግሞ የሚለውም አይነሳም። ኦርቶዶክስ ቤት መጣ ወደ ጎን ለማሳየት። ኦኬ እሺ አሁን ቀጥል በል። ህዳጉ ላይ ሲያሳየን ማብራሪያው የፕሮቴስታንት ስኮላሮች ምን ብለው እንዳብራሩት አሁን አንድ ሰው እናንተ ልናጠና ነው። አሁን ይሄንን አታምንም? በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው። በእርሱም የሚለውን ኢየሱስ የሚል ትተካለህ። በኢየሱስ መዋጀትን እኔ ያልኩ ምንድን ነው? በኢየሱስ በማመን ነው አላልኩም? በደሙ አግኝተናል፣ ይህም የኃጢአት ስርየት ነው ይቅርታ ነው የሚለውን አትቀበለውም? ይሄንን እና ማብራሪያ ጋር ነው የምትፈልገው? ይሄንን አትቀበልም? ናቲ በህዝብ ፊት ተናገር።
የልጁ መንግስት እሺ፣ የተባለው እስከምጨርስ ሚት ላድርግልህ። እስከምጨርስ ይሄን አትቀበልም ወይ? ቆላስይስ 1:14 ራስ ያመጣው ጥቅስ እኮ ነው። አንዴ እኔ እኮ የጠየቅኩህ እኮ እሱን አይደለም እኮ የልጁ መንግስት የተባለው በክርስቶስ ማመን ነው የጠየቀኝ 13 ነው። ሳምሪዝን ስልኬ በደንብ ስለማያሳይ ነው። እንዴት የጠየቀኝ 13 ነው። 13 ነው እኮ 13 ነው። እና ዝም ብለህ ብቻ የሆነ ትመጣለህ የሆነ ጥቅስ አንብበህ እኔን አትቀበልም ወይ? በዚህ ህዝብ ፊት አይፍታው። ዝም ብለህ ብቻ እንደዛ የተተረጎመበትን አሳየኝ። ናቲ የልጁ መንግስት በክርስቶስ ማመን ነው ተብሎ የተተረጎመበት የ14ን የሚያስረግጥበት ግልጽ የሚያደርግበት ቁጥር 14 ላይ ያለውን አልቀበልም በል። በዚህ ህዝብ ፊት ፖይንቱ ምን መሰለህ? ቀጥልሽ ብሩኬ ቆይ እኔ እናንተ ብዙ ጊዜ ጥሩ እንወያያለን። አሁን ናቲን ሉዝ አድርጌዋለሁኝ፣ አንተንም ሉዝ እንዳላደርግ ብሩኬ አንዴ ጠብቀኝ። ጠፍተህ አሁን አዳም ቤት ነው የምትመጣው? እኔ ጋር ጠፍተህ የለ? ቆይ ሚት አድርግ ፕሊስ ብሩኬ። ውይይት እናድርግ ብለኝ በዛው ነው ላሽ ያልከኝ። ችግር የለም አልተመቸኝም ነበር። ቆይ ብሩኬ አንድ ጊዜ ፕሊስ። ብሩኬ ናቲን ከእጅ አታስመልጠኝ ፕሊስ። ላሽ ሊል ነው እኛ ህጻናት ቀጥልሽ ብሩኬ። ቆይ ብሩክዬ ፕሊስ ብሩኬ የምወደው ወንድም ነህ። ቆይ አንድ ጊዜ እናንተ ቤት ናቱ እኮ 7 ሰው ነው ሲያወራ የነበረው ነገር እኛ ቤት ይወድሽ ብቻውን ገስት ላይ ያሉትን 7 ሰው 6 ሰው ሲያወራ የነበረው ማለት ኤፍታ እኔ ቤት መጥቶ እንደፈለገ በሩቆ ነው የሚሄደው። ኤፍታ እኔ መጣለኝ ናቲን እንደፈለገ ቦርቆ ነው የሚሄደው። ይናገር ይሄው እኔ ቤት እንደፈለገ ናቱሻ አለ ይሄው ከላይ እኮ ይናገር። ማንም ሳይነካው እንደፈለገ ነው የሚሆነው። እሺ አይወርድም። በሱ ላይ ነው ጨርሳ ቀርቆኛል። እኔ የምጠይቀዋለሁ ካለቀበት እኔ ልጠይቀው ጌርሳ ይሄው ቃሉ መልሶ ወደ ፍቅሩ ቃሉ እኮ መለሰ። ይሄው ፈለሰን የሚለውን ማመን ነው ብለህ የፈታበትን ማስረጃ እስካሁን አላሳየህም እኮ። ወዴት ነው ሲል ወደ ክርስቶስ ኢየሱስ ነው፣ በክርስቶስ ማመን ነው ስለው ከት ብሎ ሳቀ 2-3 ጊዜ። ከዛ በኋላ የምታሳየውን መጽሐፍ ኒትራሊ አልቀበለውም ማለት እኮ። የእግዚአብሔርን ቃል አይቀበልም። የእግዚአብሔርን ቃል አልቀበልም አላለም። በእርሱ ማለት በኢየሱስ ክርስቶስ መዋጀትን በደሙ አግኝተናል፣ ይህም የኃጢአት ስርየት ነው የሚለውን አይቀበለውም። ቃሉን አልቀበልም አላለህም። የእግዚአብሔርን ቃል አልቀበልም አላለህም። ይሄ ትርጉምህ የተበላሸ ስለሆነ የቤተ ክርስቲያንን መጽሐፍ አውጣና እሱ አሁን ይሄ የተበላሸ ትርጉም ነው። አይ ቲንክ እስቲ ከቨሩ ቀለል ባለ አማርኛ ይላል መሰለኝ። እስቲ ከቨሩ ዲያቆን አንዴ እዚሁ ላይ እሺ፣ እንግሊዘኛውን እንዲያው እዚሁ ትርጉም ላይ ቆይ አንዴ እዚሁ ትርጉም ላይ ሆንና ማለት ነው የፍቅሩ መንግስት የተባለው ዴፊኒሽኑ ምንድን ነው? እንግሊዘኛውን እንዲያው ዲያቆን ችግር የለም አያስፈልግም። ድምፅ አይሰማም። አይ ይሄ ይፈታ እንጂ በጣም ስለሳቀ እንግሊዘኛው ጌርሳም ማልቀስ አለበት እንዴ ታዲያ? እንዴ ስለመሳቁ በጣም ደጋገምከው። የትኛውን ቨርዥን መብት የለም እንዴ? የትኛውን ቨርዥን የኛ መጽሐፍ ቅዱስ የኛ አዲሱ ትርጉም ተበላሽቷል ምናምን ስላለ ዛስ ፋይን። እሺ የእንግሊዘኛውን የትኛው ቨርዥን ይሆንልህ ናቲ? ኦኬ ተመልሼ ልግባ አንድ ጊዜ። እሺ እኔ እኮ ለብሩኬ እንትን ብዬ ዞር ብያለሁ። ምን አልከኝ ወንድሜ? እንግሊዘኛው የትኛው ቨርዥን? የምን እንግሊዘኛ? 280 ሰው አለ አይችልም እዚህ ውስጥ እንግሊዘኛ ማንበብ ብዙ የሚችል ሰው የለም። እኔም አልችልም። አማርኛ ትርጉም አለ፣ እሱን አውጣልን። አማርኛው እኮ በተለያየ ቨርዥን ብቻ አዲሱ መደበኛ ትርጉም አይሆን ነው። አዲሱ መደበኛ ትርጉም በተለያየ ቨርዥን ይታያል። በተለያየ ትራንስሌሽን ይታያል አይደል? አይ እኮ እኔ አሁን አልችልም ለሚችል ሰው ነው። በቃ እኔ አሁን አልችልም አልኩ። በነገር ላይ ምን ኬጂቪ ምናምን የጴንጤ አይደል እንዴ? ደግሞ ምን የተበለሻሸ ነገር ነው። ኤኒዌይስ ወደ ግሪኩ ትሄዳለህ? ወደ ግሪኩ እንሂድ ባይሆን። ኦኬ እሺ፣ እኔ ልጠይቅ። ወደ ግሪኩን ክፈተው። አይ ግሪኩን ክፈተው። ግሪኩን ክፈተው።
እንግሊዝኛ አይ ያልቻልክ በዛው ግሪክ እንግሊዝኛ ትላለህ ትራንስሌሽን አለው በዛው ባይብል ሀብ ላይ ስታዝም። ምን ልታሳይ እንደሆነ አላውቅም። አንድ ጥያቄ ነው የጠየቅኩ። ጥያቄውን እደግመዋለሁ። የፍቅሩ ልጅ መንግስት ወይ ደግሞ የልጁ መንግስት የተባለው ምንድን ነው ስለ ምን ብለሃል? በክርስቶስን ማመን ነው ትርጉሙ፣ ክርስቶስን ማመን ነው። ስለዚህ ክርስቶስን ማመን የልጁ መንግስት ተብሎ ተቀምጧል አልክ አደለ? በቃ አሳየ እንደዛ ተብሎ የተተረጎመበትን። እንግሊዘኛው ላይም ከሄድክ ሂድ። በነገር ላይ በፈቅድልህ ራሱ ከየትኛውም ትራንስሌሽን አታመጣም። የልጁ መንግስት የሚለውን በክርስቶስ ማመን ነው ተብሎ የተተረጎመበት የትኛውም ትራንስሌሽን አታመጣልኝም። በነገራችን ላይ በፈቅድልህም እንደው ጌርሳምዬ ወንድሜ እንደው ልፋት ስለሚሆን ነው። እሺ። እና ብቻ የተተረጎመበት አንድ እንትን ይዘህ መተህ አሳየን። እሺ። ያው እዚህ እኮ ቁጥር 14 ይለዋል እኮ ወደ ልጁ እርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። በእርሱም ማለት በኢየሱስ ክርስቶስ። የትኛውም ሳትል እዚህ እኮ በአጭር ቃል ቆላስይስ 1:14 እኮ ይመልስልሃል። በቃ እሺ፣ ወደ ጥያቄ ሬድ ሄሪንግ ፋላሲ እየሰራ ነው። እኔ ልጠይቀው መመለስ ካልቻል ቆይ ሌላ ጥያቄ ልጠይቅህ። ማለት እዚሁ ሌላ ስልህ የተለየ ሳይሆን እዚሁ ላይ አሁን የተነሳንበት ላይ ቀንና ሌሊት ስጠይቅ ውለህ ልታድር ነው። አንተ አትጠየቅም፣ ጥያቄ አትጠየቅም። ሌላ ቃላት ልጠቀም። እኔ የወደ ደክሞኛል ወንድሜ። አሁን ማሳየት እስቲ ህዳጉን አሳየን። እንደውም ክፈትና ህዳጉን አላሳይም። በቃ ቁጥር አሳየን። ቆላስይስ 1:14 ካላሳየ ሚውት አድርገው። በእርሱም መዋጀትን በደሙ አግኝተናል፣ የኃጢአታችን ይቅርታ ነው ይላል። በእርሱም ማለት በክርስቶስ ኢየሱስ ነው። ህዳግህን አሳየን። በቤተ ክርስቲያን አይደለም፣ በቤተ ክርስቲያን አግኝተናል አይደለም፣ በክርስቶስ ኢየሱስ አግኝተናል ነው። አንተ አሁን እዚህ ጋር እንትን እያልክ እያለ እየታገልክ ያለው በቤተ ክርስቲያን አግኝተናል ነው። ቆላስይስ 1 ጋይስ እታች ያላችሁ ቆላስይስ 1:13 እስከ 14 የቤተ ክርስቲያን አግኝተናል የሚል አቋም ነው ያለው። ናት የፍቅሩ ልጅ መንግስት ምንድነው ስትባል በክርስቶስ ማመን። አሁን ህዳጉ ወደ ቤተ ክርስቲያን አፍርሶናል የሚል አቋም ነው ያለው። አንዴ አሁን የገባው ተስፋዬ ሮበሊ ምናምን እና ይሄ በማን ነው ሲለኝ በኢየሱስ አልኩት። ይሄው ግልጽ አድርጎታል። እኔ እኮ በእውነት ሚውት ምናምን አላረገህም ብዬ ነው። ኤኒዌይስ እሺ፣ አሁን በል ህዳጉን አሳየን ከፍተህ። ምን ይላል እስቲ እንየው። የፕሮቴስታንት ማብራሪያ ነው በነገራችን ላይ፣ የጴንጤዎች ማብራሪያ። እስቲ ክፈትን አሳየን። ከኔ ጋር እንድትቀጥል ከፈለግ ክፈትን አሳየን ህዳጉን። እሺ ምን ይላል እስቲ ያሳየን። አይ ኖ እንትን ነህ ሚዩት ነህ፣ ሚዩት መሰለህ። በደንብ ፎር ሳም ሪዝን ማለት አይፎን አፕግሬድ የሆነ ነው። በደንብ ይነበባል። ለእናንተ ይነበብላቸው ቁጥር 14 ማብራሪያ። እኔ ቀጥታ ማንበብ እችላለሁ። ቀጥል። ሶሪ ባንተ አይደለም። እንደዚህ ይላል ክርስቶስን ኮመንቶች ቀጥል። እሺ መዋጀት ከኃጢአት ቅጣት አርነት የሚገኘው ክርስቶስ የሰዎችን ሞት ከመሞቱ የተነሳ ነው መሆኑን የሚያመለክት ቃል ነው ይላል እንጂ ወደ ቤተክርስቲያን ሰዎች ቤተክርስቲያን ስለገቡ ነው አይልም። የጠየኩ የልጁ መንግስት የሚለውን ምን ብለው ፈቱት ነው ወይስ ዘለላችሁት? እንግዲህ ይወደ ከ12 ጀምሮ ይናገርና እሺ ከ12 ጀምሮ ሰፊ ነው። ጠየቀኝ። አንደኛ ቆሮንቶስ ምዕራፍ 15 ይክፈትልህ ዲያቆን። መንግስት የሚለው ምን ብሎ እንዳስቀመጠው። እሺ ስንት ላይ ይክፈትለት? ይሄንን ጨርስ። ኧረ ይሄንን ጨርስ። ወደ ፍቅር ቁጥር 24 ቆይ ብሩክ አንተ ልጠይቅ። ወደ ፍቅሩ ልጅ መንግስት አፈለሰን የሚለው ወደ ቤተ ክርስቲያን አፈለሰን ብለህ ታምናለህ? አንተ ምንድናቲ? ክፈት። መጀመሪያ የተባልከውን ክፈት። አንደኛ ቆሮንቶስ 15ን ክፈት። ብሩክ መልስ። እንደ ናቲ ወደ ቤተ ክርስቲያን አፈለሰን ወደ ክርስቶስ አይደለም ወደ ቤተ ክርስቲያን አፈለሰን ብለህ ነው የምታምነው? አሁን እኮ ናቲ እየተጨነቀ ያለው በዚህ መንግስት የሚለውን አንዴ ማ ተጨነቀ? የተጠየቀው አንተ ነህ። አሁን ምን አለ ብሩክ? አንደኛ ቆሮንቶስ 15ን ብሩክ መልስ። በመሃል ገብተህ እንደዳመተው ብለህ ቆይ ክሮስ ቼክ ነው የገባው። ወደ ፍቅሩ መንግስት አፈለሰን የሚለው ወደ ቤተ ክርስቲያን አፈለሰን ብለህ ነው? ወደ ኢየሱስ አይደለም ወደ ቤተ ክርስቲያን አፈለሰን ብለህ ነው የምታምነው? ዋጓን ብሩኬ ገብተሃል? ና መልስ። ለምሳሌ መንግስትም ለአባቱ ቆላስይስ
1 እኮ 13 እና እሱን 14 ለመፍታት እኮ ነው መጽሐፍ ቅዱስ ላይ ናቲ ገብተን ወንድምህ ወደ ቤተ መንግስት ክርስቲያን የሚለውን አፈለሰን ብሎ ነው ወደ ኢየሱስ ሳይሆን ወደ ቤተ ክርስቲያን ችግር የለውም። አፈለሰን በእሱ ያለው። ብቻ ሳይሆን ለምሳሌ ቅዱስ ዮሐንስ አፈወርቅም በሁለት መንገድ ይፈተዋል። በምድር ላይ የእግዚአብሔር መንግስት አለች ይልና የእግዚአብሔር መንግስት የተባለችው ደግሞ በክርስቶስ አካል ውስጥ ያለችው ቤተክርስቲያን እንደሆነች ይፈተዋል። ዘን ይሄንን ዴፊኒሽን ለማግኘት አንደኛ ቆሮንቶስ ምዕራፍ 15 24 እንግባና ራሱ ታገኘዋለህ። ያምጣ ብሩኬ። ኖ እኛን ምን መልስ እንደሚል ራሱ ያምጣ መጀመሪያ። ቆላሲያስ 1 ራሱ አንተ ራስህ ያመጣው ነው። ቆላሲያስ 1 13 14 ሳንጨርስ ለምንድን ነው እዛና እኮ እዚህ ይፈታል። ቆላሲያስ ላይ ያለውን ለማግኘት 9 12 ወደዚህ መጣን። ከዚህ ከጥቅስ አንዘልም። ይሄንን ዕብራውያን ማነው ቆላሲያስ 1 13 14 ይሄንን ክሊር እናድርግ። ይሄን እንዴት ነው የምታምነው? ቆላሲያስ ላይ ያለውን ለመፍታት ሌላ የመጽሐፍ ቅዱስ ጥቅስ መጠቀም አለብን። ኖ ራሱ ይፈታል። ቁጥር 14 ድብና አድርጎ ይፈታዋል። በኢየሱስ ክርስቶስ ደም ነው ይላል። ጊርሳም ትልቅ እንዴት ነው መጽሐፍ ቅዱስን በመጽሐፍ ቅዱስ እንፍታው። ቢያንስ ኮሜንተሪ የማያስፈልገን ከሆነ ኦር ደግሞ አንተ የማያስፈልግ ከሆነ ስለዚህ መጽሐፍ ቅዱስን በመጽሐፍ ቅዱስ ይፈታና መንግስት የሚለው ምን ብሎ መጽሐፍ ቅዱስ ሊፈታው እንደሚችል እኔ ቢያንስ አሁንም ምለው እኔ አላመጣሁትም። የጥቅስ አዳምጠኝ። ቤተክርስቲያን የሚለውን ለማሳየት እኮ ነው አንደኛ ቆሮንቶስ 15ን የምትከፍተው። እሺ እኔ አሁን እንደውም ብሩኬ ይቅርታ አድርግልኝና አይ ና ወዴትም እንዳትሄድ ና። እንደውም ብሩኬ መልሱን መልሶልህ ምናምን እንደውም በጣም እንትን መንገድ ሰጥቶ ነው። አሁን አንተ እንደውም ጭራሽ ያልከው አለዋ ብሩኬ እኔ አለክ እሺ አሁን ምን ብለሃል ወንድማችን ጌርሳም የልጁ መንግስት የተባለው ወይ ደግሞ ወደ ፍቅሩ ልጅ መንግስት የሚለው የልጁ መንግስት ማናት ስል ምን አልክ? አይ በክርስቶስ ማመን ነው። እንደዚህ ተተርጎማ አምጣ አይን ፍጥጥ ጥርስ ግጥጥ። እሺ ኮሜንታሪውን እንትኑን ህዳጉ ላይ ያለውን የፕሮቴስታንት ማጥንያ አንብብ። አይ አላነብም። እሺ አንደኛ ቆሮንቶስ 15 ሂድ። አልሄድም። አሁን ይሄ ከባድ ያደርገዋል። ኦኬ ጌርሳምዬ ምን ይሻላል? አሁን እንዴት እንቀጥል ታዲያ? እሺ ከ12 ጀምሮ ኮሜንተሪ ይኸውልህ እዚህ ቆላሲያስ ውስጥ ነው። ታዳምጠኛለህ? ማውራት እችላለሁኝ። ማውራት ከልክላችሁኛል። ትችላለህ። ኦኬ ቆላሲያስ ወደ ፍቅሩ ልጅ መንግስት ወይ ወደ ቤተ ክርስቲያን የሚለው ከዕብራውያን የመጣህበት ሌላኛው ማረጋገጫ ሰዎች የሚድኑት ወደ ቤተ ክርስቲያን ገብተው ነው የሚል ሀሳብ ነው ያለ እና የጠቀስከው ጥቅስ አንተ ነህ። ቆላሲያስ 1 ከ13 እስከ 14 ማብራሪያውን ብለኸኛል። ደጋግመህ ላንብበው። ማብራሪያው ከ12 ነው የሚጀምረው። ይኸው እዚህ ጋር እንደምታዩት ከ12 ጀምርና 13ን በመሀል ለማግኘት ሞክሬ ነበር። ከ12 እስከ 14 ነው አንድ ላይ የሚፈታው። ላንብበው ጠቅላላ። የፍቅሩ መንግስት የሚለውን ፍቺ ያስቀምጧል። ብራዘር አንድ እዛ ሲናገር በቃ እኛ እንገላግልህ አስቀምጦታል መሰለኝ ዘሎታል አውጣም ብላችሁ አሁን አልፈታም። ክርስቶስን አሁን እየሳኩ ምናምን ሰው ቆይ አንድ የሚታርገው እሺ 13ን ፈቷል አልፈታም። አዲሱ መደበኛ ደክሞኛል እኔ ትቼ ልወርድ ነው። አንደኛ ማቅረብ ካልቻል አይ ኖ ደስ መልስ ከዚህም ታወራላችሁ። አንዳችሁ ለመልስ አንደኛው ይገባል። ይሄ የሌለ በጣም እንትን ነው፣ ቻይልዲ ነው። በቃ እኔ ትልቁ ላይ የኔ ስለሚነበር